ኧረ በእግዚአብሔር ኧረ በእንጂ አልክ። ኧረ አባት በእናትህ ወንድም የለም። አሁን ቀርኩ አንዴ ያዳምጠኝ። እኔ አላውቀውም። አንዴ ቪዲዮ ላይ ገባልኝ ብሎኝ ነው ቃለ መጠይቅ እያደረገልኝ ነው። ምንድነው ቃለ መጠይቅ አድርገው ፈቅደልኝ ነው የምታወራው። አስተማሪ ነገር ነው የምታወራውኛ። ሲፈቅድልኝ ነው የምታወራው አልኩ አንዴ። ኧረ በእግዚአብሔር ኧረ በእናትህ አባ እኔ ሲፈቅድልኝ ነው የምታወራው። ህግ ጥላ ስር የትም አታመልጡም እናንተ። ና ወደዚህ ተነስ። እሺ ምንድነው ያደረገው? ኧረ በእግዚአብሔር አሰቃይቼ ነው የምወስድህ። ተነስ። ምንድነው ያፍርቶ ምናምን ስታይ እዛ ጋር ድጋሚ ደግሞ መቅረት ማለት ሰርጋቸውን ይሄ መሀይብነት ነው፣ ያለማወቅ ነው። እና እኔ በጣም ነው ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ እንግዲህ ያው ከረጅም ጊዜ በኋላ ከቡቼ ጋር መተናል። በጣም ተጠፋፋና እኔ እናንተ አብረን በቪዲዮ ከመጣን እንደ አመታት ነው የቆጠርኩት። እኔ ቤተሰቦች ወደ 665 ቀናቶች እንዳስቆጠር ነው የተገኘው። እና ዛሬ ቤተሰብ ሁለታችን አንድ ላይ የመጣንበት ምክንያት ያው ሁለታችንም ግሬስ ፋሚሊ ነን። ግሬስ ፋሚሊ ነው አንድ ላይ ሊሰበሰብ የሚችልበት ምክንያት አንድና አንድ ምን አለ ምክንያት አለ። ከቡታጅራ ላይ ቀረው ይሄ ፋሚሊ ብቻ ነው ባይዘይ። አንዳንድ ብጣሻሞች አሉ የቀያየሩም አሉ። ሰላም ለማንኛውም ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልን። በእርግጥ ግሬስ ፋሚሊ ተብሎ እንደ ቡታጀራ አካባቢ እኔና ኢያክስ ነው እስካሁን ያለ ነው። ማንም ሊንጣጣ ይችላል። እኔ የምቀይረው ነገር የለም። እኔ የራሴን ስም ብቀይር ይሻለኛል። ቡቼ የሚለው ነገር ተፍቆ ብቀይረው ይሻለኛል። ግሬስ የሚለው ነገር ከምቀይር ግሬስ ፋሚሊ የሚለውን ቤተሰብነት ከምቀይረው ቡቼ ወይ ደግሞ ዮሐንስ ገብረ ዳየረ የሚለው እንዲብፍቀው ይቀለኛል። ግሬስን መቼም አልቀየረም እና ግሬስ ብዙ መስዋዕትነት የተከፈለለት ነውና መስዋዕት እና ዛሬ የጠራው ለምን እንደሆነ ታውቃለህ? ዋንኛ ምክንያቱ ያው ግሬስን አያይዤ አውርቼዋለሁ። የግሬስ ፋሚሊ ዋና መስራች ማን ነው? አብራ ባይዛው የነገር ሺ ጊዜ ብየዋለሁ። ግሬስ ፋሚሊ ሲመሰረት እግዚአብሔር ወላይቷን ነው የምላችሁ ማርያምን ነበርን ሁላችን። እኔ መጂየለንም ደያም ነበር፣ እኔ ዩኒክ ብዬ ነበር፣ እንዴ ሩታም ነበር፣ ሁሉም ነበር። መድኃኒዓለምን አብረን ነበር። በዛ አዲስ አበባ ሰዓት ማታ ላይ ነው የወጣው ካስታወስክ እና እሱ ነው ዋናው አንኳር እንትን ያለው ያንጸባረቀው እዛ ጋር አብርሃም ነው ቤተሰቦች። እና ቡቺ ዛሬ ምን ለነገር እንደሆነ ምንም ነገር ግን ሰምቻለሁ። ስለ አሁን ስለ ዱባይ ስለ ቡርጅ ካሊፋ ምናምን ነገር የሆነ ነገር ብቻ የሆነ ነገር ሰምቻለሁ። እኔ ብር ያጠራቀምኩ ነው ይዘይ እስካሁን 35 ሺህ ደርሻለሁ ዱባይ ለመሄድ ማለት ነው። ሜጃው ችሎልኛል እኮ አሁን መመለሻው ነው። ስመለስ በምን እመለሳለሁ አለቃ ገኔ። እሺ እኔም ብር ልስጥና አንተ ደርሰና አንተ ሳራ እንደዛ ሳይሆን እንዴ ሁሌማ እንደዚህ መሆን የለበትም። እኔ አሁን አይወለ መሄድ እንኳን ባንችል ምን አለ መሰለህ ትላንት አብርሽ ደውሎልኝ ሄደን ለምን አንሸኛቸውም የሚል ነገር ሐሳብ ተነሳና አይደለም መሄድ አለብን መሸኘት ብቻ አይደለም እኮ መሄድ እንዳለብኝ ነው የማስበው። መሄድ እንዳለብን ያው 35 ሺህ ብር እንዴት ሆኜ እኔ ነው ያስተካከልኩት ከነፋሩ ከነገርማ ተቀበይ ነገሮችን አስታኪ እንደብድ ያው እኔ እኮ ቤት ደስ ይለኛል ግን እኔ ፓስፖርት የለኝም። ለዛ ነው ፓስፖርት ጉዳይ ያላለቀም ብቻ የኔ ፓስፖርት አልቋል አልዋሽም። ያንተን ማይቻለሁ ግን የኔ ፓስፖርት ጉዳይ እኔ አልደረሰልኝም እና እንዴት እንደማደርግ አላውቅም። እኔ ያው እንደማልሄድ እኔ ባይሆን ሄደን እንሸኛቸው ልለ ነበር። 35 ሺህ ብር አክልና ከደረስክ ዛሬ የጠራውበት ምክንያት አሪፍ ሆኗል ማለት ነው። ስለዚህ እንደዛ አይነት ነገሮች ነው ማንም እየሄደኛ ቅዳሜ ነው ማንም እኮ ቃል የተገባለት ነው። እኔ እሄዳለሁ ማርያምን አልቀርም መቼም አልቀርም። የምብረን ሞቴ ሬሳ ይሄዳል እንጂ አልቀርም መቼም። እጄ ባይ ደስ ይለኝ ነበር እንዴ ያው ፕሮግራሙን ባይ ደስ ይለኛል። ያው እንዳጋጣሚ ሆኖ ፓስፖርት የለኝም። ተጸጸትኩ እስከዛሬ ፓስፖርት አለማውጣት። ስንት ዓመት የለፋህበትን ጉዳይ እንዲህ ፍሬ አፍርቶ ምናምን ስታይ እዛ ጋር ድጋሚ ደግሞ መቅረት ማለት ሰርጋቸውን ይሄ መሀይብነት ነው፣ ያለማወቅ ነው። እና እኔ በጣም ነው መሄድ አለብን እዩ በቃ እንደምንም ብለህ አንተ የምትሄድበት ምን እንደሆነ ታውቃለህ ብቻ ፈጣን እኮ ለ25 ሺህ ብር ነው የሚወጣው ፓስፖርት። ልክ ነው ይከብዳል አሁን ያለው ነገር ግን እንደምንም ብለን እንደዛማ አይሆንም። ምን ችግር አለው እንደዛ አትበላ አንተ። እኔ ከየት አመጣለሁ በቃ ተበዳድረንም በቃ ምን ነገር ማድረግ ነው። እኔም ካሁን አይሞላልኝም ብር ግን ምን ችለው ነገር ማድረግ ነው ኖርማል ነው። አይ እንደዛ ምን አይመስለኝም ብቻ እንደዛ አይመስለኛል። ያው የማይሆን ተስፋ አጉል መስጠትም ምንም አይሰራም ነው አይደለም። ይሆናል እዩ ምን ስንት በቃ ምን አለበት ከየትም ተበድረን መቃም ሽጣንም ቢሆን እንላለን እንጂ እና አብርሃምን ደስታና የነሩታን ፍቅርን ማየት አለብን በአካል ማለት ነው። እኔ ያ ነው የምመኘው። ያው አንተ አለፋም እዛ አዲስ አበባ ድረስ አትሄዱም እያለኝ ነው አብርሃም ግን ያው ደብሮኛል። አለፋም ያው አለመሄዳችን
እኔ ያለኛስ እንዴት ነው አሁን? ፓስፖርት የለኝም ብዬ ነገር ሰርጉ ይመስላል ሽሮ ቤት ነው የሚመስለው ሲጀምር ያለኛ ማርያም ነው። ሰርጉስ እንዴት ነው የሚሆነው? ያ የምሬ ነው እኮ ለፍታላ ደክማል። ጠንገብ ብንፈጥር ደስ ይለኛል። ያለ እነሱ አሁን ፍቅር ከባድ ነው። እነ ዳኒም ሁሉም በቃ አጅቧቸው ነው። እኛ ደግሞ ከቡታየራ ኃይሎ ጋር ያለን እንሄዳለን። አይ ትላንትና እኮ ደውሎልኝ ነበር አብርሽ እንዴት ነው ነገሩ ምናምን ያው እሄዳለሁ ብዬ ቃል ገብቼለታል ነበር። ያኔ ፓስፖርቱም እንዳጋጣሚ ሆኖ አልደረሰልኝም። አብርሽ ምንም ማድረግ አልችልም ምናምን አልኩት። ያው ችግር የለም በቃ እሺ አትጨናነቅ ምናምን አለኝ። በቃ መጥቼ እሸኛቸዋለሁ ችግር የለም። ያው ከዛ በኋላ ከዱባይ መጥተህ ያለውን ሰርግ በደንብ ፏ ብለን እናከብራለን ምናምን አልኩት። በቃ እሺ የቡቼስ ነገር ምናምን አለኝ። ለዛ ነው አሁን በቪዲዮ ይዤ የመጣሁት ላማከርም ምናምን። እኔ ካልሄድኩ እኔ እንጃ ብቻ የሆነ አንድ ወር ቁጭ ብዬ ማለቅስ ነው የሚመስለኝ ብቻዬን ባዶ ቤት። የምሬ ነው በጣም ነው ይሁን በጣም የሚከፋኝ። እኔ ሰርግ ከቀረው እኔ የራሴን ሰርጉላ መደገስም አልደግስም በቃ ይደብረኛል በጣም ያመኛል አይምሮ እና ብዙ ጊዜ አይደለማ እንዴ ለፍተሃላ ደክመሃላ የሆነ ነገር ፍሬ እስኪያፈራ ድረስ ደከምክበት ነገር ላይ ፍሬ አፍርቶ ቁጭ ብለህ ስትደሰት ስታይ ቁጭ ብለህ ካላየ ምንድነው እንትን የምትለው? ምን ሆና ልዩ ይል እንደዚህ ማትበል ያው እንግዲህ ቡቼ ምን ታረጋለህ? አይደለም በእናትህ እኔም በይ መጣ ነው ማርያም ነው እንደዚህ አትፈል። አይኔ እኮ ጓደኛዬ ነው። ብዙ ነገር አሳልፈናል። ብዙ ነገር ስለነሱ መስዋዕትነት ተሰድበናል፣ ተዘግዝቀናል። ስንት ነገር ነው የሆንኩት ተዘግዝቄ ስንት ነገር ነው ያለንኩት ነገር አለ። አፈሩ ይቅለለያ ስንት ነገር ያለንኩት ነገር አለ እንዴ ነው ማርያምን እዩ። ያው ግን ያው ለነሱ የከፈልከው መስዋዕትነት ነው ቡቼ። ያው ሲመጡ እናከብራላቸዋለን በደንብ በሚገርም ሁኔታ ሰርጋቸውን አይ በቃ ቡቼ ይኸውልህ ሌላ ምክንያቶችን እንፈጥራለን። ሌላ ነገሮች የሚመቻቹ ነገሮች ካሉ ያንተን ነገር እናመቻቻለን። ፓስፖርት ስላለ በቃ ተጨናነቀ። እኔ ያንን ነገር ነው መተን ምን ሄደን እንሸኛቸዋለን ለነበር አንተ ጭራሽ የሚሄድ ሀሳብ ውስጥ ነው ያለው። እኔ ደግሞ እሱ ነገር ላይ እንዳለ አላውቅም። በአጋጣሚ አልነበርኩም ማለት እዚህ አልነበርኩም። እኔ ሶስት ቀን ምንም የሰማሁት ነገር የለም። ግን እንደዛማ ከሆነ በቃ ምን ማድረግ ይቻላል? ምንድነው ምን አድርጎ ነው? አረብ ማርያም ተነስ። ምንድነው አረብ ማርያም ቅረጽ አንተ ምንድነው? አረ ቪዲዮ የሰራን ነው እኮ ምንድነው? አረባት አረ በእግዚአብሔር አረ በእናትህ አባ አረ ዝም በል አንተም እፈልጋለሁ ና ቁጭ በል አረብ ማርያም ቁጭ በል በእናትህ አረባት ምንድነው? ምን አጠፋን? እታባ ቁጭ በል ምን አጠፋን? ቆይ አይደለም ምን አጠፋን? ዝም ካሜራውን አጥፋ ቁጭ በል አንተ ወይ ምንድነው? ሻለበት ማለት ምን ነበር ስታደርግ የነበረው እስከ ዛሬ ድረስ? ሰው በየቦታው ስራ ይስራ። እኔ አይደለም ሰው ስም እያነሳህ በየጊዜው እየተጣላ እየተሳደብክ አልነበረ? ቁጭ በል ቡቼ ቁጭ በል በእናትህ ቁጭ በል። አንተም እኔ አላውቀውም። እኔ ዝም ብዬ እዚች ጋር አሁን እዚች ጋር ሳልፍ መጥቼ ናንዴ ገባልኝ ብሎ እኔ አላውቀውም። ምንድነው? ኧረ ጓደኛዬ ነው አንተ አብራችሁ እኔ አብሬው አልነበርኩም። የምር ስትሳደቡ የነበረው ካሜራማኑን ጠይቀው። እኔ አይነ ሰብን ነው ማጠፋው ብታጠፋው። ኧረ ጠይቀው ክላውስ የት ልትሄድ ነበር? ኧረ በእግዚአብሔር ምን ነበር? የህግ ሰው ነው። አንዴ አዳምጠኝ። እኔ አላውቀውም። አንዴ ቪዲዮ ላይ ገባልኝ ብሎኝ ነው ቃለ መጠይቅ እያደረገልኝ ነው። ምንድነው ቃለ መጠይቅ አድርገው ሲፈቅድልህ ነው የምታወራው። አስተማሪ ነገር ነው እኮ የምታወራው። ሲፈቅድልህ ነው የምታወራው አልኩህ አንዴ። ኧረ በእግዚአብሔር ኧረ በእናትህ አባ እኔ ሲፈቅድልህ ነው የምታወራው። ከህግ ጥላ ስር የትም አታመልጡም እናንተ። ና ወደዚህ ተነስ። እሺ ምንድነው ያደረገው? ኧረ በእግዚአብሔር አሰቃይቼ ነው የምወስድህ። ተነስ። ምንድነው? እኔ ምን አድርጎ ምን አይነት ጣጣ ውስጥ ነው የገባሁት? ነው ኧረ በእግዚአብሔር ተመልካቾች እኔ ማሊዝ ነው በራስህ ቤት ትለቀዋለህ አንተ። ይሄን አይደለ እንደዚህ አድርጌ በራስህ ቤት ትለቀዋለህ። ዝም በል አንተ። ኧረ በእግዚአብሔር ዝም በል። ተዋትለውም ነበር ሲሳደብ እስከዛሬ ድረስ እኔ አላውቀውም። ያልሰደበው የሚዲያ አካል አለ ያልሰደበው የሚዲያ አካል አለ። ዝም በል አንተ። አንተ ጣጣ ውስጥ ከተትከኛ ጠርተህ መንገድ ላይ እኔ አላውቀውም። ባለራባት ምንም እኔ ምስኪን ልጅ ነኝ። የከተማውን ገጽታ የሚያቀድ ነገር ነው ስትናገርና ስትሳደብ የነበረው ገብቶሃል አይደለ? ዝም በል አንተ። ታውቀው ቃለ መጠይቅ ላድርግልህ ብሎ ጠርቶኝ ካኔ ስልክን አረ እኔ አላውቅም። ምንድነው ያታገኘው አይደለ? የነው ማቀኔ ታውቃለህ። ጠርቶኝ ያረ በእናትህ ልቀቀኝ። እኔ ሰማኝ አንተ አሁን እኔ ሰማኝ ነው። ኧረ በእግዚአብሔር እንዳትሄድ አንተ አመጣል ወንድም የለም። ኧረ በእግዚአብሔር ነው የምለቅልህ። ወንድም የለም አባት ልብስህን አውልቅ ልብስህን አውልቅ። ለምን ደግሞ አልቀው ልብስህን? ይሄንን ነገር አድርገህ እንኳን ሚዲያ ከካሰው ነው። ምንድነው ያደረኩት? ምንድነው ያጠፋሁት? ቆይ ብዙ ሚዲያዎች አሉ። አንተ የግላ አካል አይደለም። ምንድነው ያጠፋሁት? እኔ ንገረኝ።
ተመለስ አውልቅ ቶሎ እኮ እሺ ምንድን ነው አድርገው ትለኛ ኧረ በእግዚአብሔር አውልቅ አልኩ አይደል እንዴ ወን ምን አይነት ልብስ ነው የማውልቀው ኧረ በእግዚአብሔር በእናትህ እኔ ምንድን ነው ያደረኩት ንገረኝ እስቲ በጣም ብዙ ነገር አድርጋል ምንም ነገር ይሄን እኔ ሰውን ከማስተማር ውጪ እኔ የአገሬን ሰው ከመደገፍ የአገሬን ሰው አስፈርድብሃለሁ አልኩ ኧረ በእግዚአብሔር ቶሎ በል አልኩ ምን ነው አልከው ይሄ እንደዚህ እንዳልወረጉሮ እንደው ኧረ በእናትህ ስልኬን ነገሩ ቶሎ በል ምን ነው ቶሎ በል አልኩህ አይደል ልብስህን ከታች እስከ ላይ ድረስ አልኩ እሺ ምን ነው የማውልቀው አንተ አታውልቅም እንዴ ቶሎ በል ምን ሱሪ ነው ቲሸርት ከቲሸርት ጀምር ኧረ በእግዚአብሔር ጀምር የወንድ ልጅ አምላክ ይዘ ጀምር አልኩህ አንዴ ጀምር ጥላሸት እንዳንተ አደገኛ ወይም አራዳ የሌለ ይመስላል አይደለ አስቀምጠው እዚህ ጋር እሺ እዚህ ጋር ይቀመጥ አስቀምጥ አውልቅ ነው ሻራ በእግዚአብሔር አውልቅ ልብስህን ሽንታም ባለጌ ምን አድርጌ ነው አውልቅ አልኩህ በቃ አውልቅ ባለጌ አውልቅ ኧረ አባት በእናትህ ወንድም የለም አውልቅ አልኩህ አንዴ እገርፍሃለሁ ገና ይሄ ሲጀመር ይሄ ላንተም ይሄ ዱላ ላንተም አይሆንም ሲጀመር እስከ ዛሬ ድረስ በጣም በብዙ ነገር ታልፈሃል የሆነ መተህ እንድታናግረን ቢኖር ድረስ ብንጠራ ብንደውልልህ ስልክ አታነሳም አንተ ማን ነኝ ብለህ ነው የምታስበው ኧረ አባት ኧረ በእግዚአብሔር ገና ካንተ ጀርባ ያለውን ሰው አጣራለሁ ገና እኔ እኮ አስተማሪ ነገር ነው የምሰጥ አውልቅ ኧረ በእናትህ አውልቅ ይሄው ኧረ በእናትህ ቁጭ በል ምንድን ነው ምን በድዬ ነው ግን ኧረ በእግዚአብሔር ቁጭ በል አልኩህ አይደለ ፋንድያ ኧረ በእግዚአብሔር ቁጭ በል አልኩህ ቁጭ በል አልኩህ ቁጭ በል ኧረ በእናትህ በወንድ ልጅ አምላክ ይያለው ኧረ ተመልካቾች ይሄን እናንተን የሚካፈል ነገር ከሆነ ገና ራቁቱን ከተማ ነው ማስወጣው ከተማ እርስ ከፍ ሳታደርግ እሺ ቁም ከት ታረክ ተመረከክ ፋንድያ ሽንታም አንተ ወንድ ነኝ ነው ብለህ ተመረከክ ፊት አሳይ እስከዛሬ ድረስ ያስቀየምካቸውን ተመልካቾች ይቅርታ ትጠይቃለህ አትጠይቅም አንተ እኔ ይቅርታሽ ተመልካቾች የምር ማን እኔ ሁሉም ሰው ወደኛል እኮ እኔ መውደድ አይደለም እሺ ይቅርታ ቤተሰቦች ማርያም ምንድነው በጣም ብዙ ኦዲየንስ አላስቀየምክም እሺ በቃ አስቀየም ይቅርታ እኮ በጣም ብዙ ሰው አልተሳደብክም እሺ ይቅርታ እኮ ሽንታም አንተ ወንድ ነኝ ብለህ ምን ታስበው ማልኮ ነው አንተ ነገር አገባኝ ማልኮ ነው ይቅርታ በል ይሄው ይቅርታ ቤተሰቦች ላንተ ጭራሽ ህግ እያለ ማን ነው የሚልከኝ እኔ ይቅርታ እሺ በእግዚአብሔር ተኛ ሽንታ ቤተሰቦች እሺ ምንድነው አራ ያንተ ይቅርታ ሚዲያ ላይ ብቻ አይደለም ገና ወደ ፖሊስ ጣቢያ ነው ይዤ የምሄደው ልብስ እንደዚህ እንደጠገብክና ሰውን በየጊዜው እንደተሳደብክ ማትቀርም አንተ ህግ ያለበት ሀገር ውስጥ ነው እኮ ያለው አይደል እንዴ ህግ ያለበት ነው ሰው ማከብር ሰው ነኝ እኔ ህግ ያለበት ውስጥ ነው ያለው አዎ ነኝ እኮ እንዴት ነው የሌለው ህግ ማከብር ሰው ነኝ በጣም ማርያም በጣም እኮ የሰራው ስራ ገና ይሄን አይደለም ኧረ በእናትህ ለወንድ ልጅ አምላክ ኧረ በእናትህ ያለው ነው የት ነው ልበሳ ማን ይላከው ነግሬሃለሁ እኮ በቃ ነግሬሃለሁ እኮ ማን ይላከ ለምንድን ነው እንትን ነግሬሃለሁ ምን እንደምንነግረኝ እኔ ማን ይላከው ፖሊስ ጣቢያ ነው ይዤ የምሄደው ለምንድን ነው የምትሄደው በደንብ ይቅርታ ጠይቃቸው እንደዚህ ለፍሳ ይቅርታ ነው ቤተሰቦች ይቅርታ ነው ማን ገና ፖሊስ ጣቢያ ነው የምሄደው እኔ ኧረ ይቅርታ ነው ምን ማረገው ነገር እኮ የማውቀው ነገር የለም ኧረ በእግዚአብሔር ይቅርታ ኧረ በእናትህ ትጠይቃለህ አሁን እኔ የምፈልገው ይቅርታ ብቻ ነው ይቅርታ ጠይቅልኝ ምንድነው እኮ ይቅርታ እኔ እኮ ይቅርታ አልኩኝ እኮ ቤተሰቦች ኧረ በሚካኤል ይቅርታ እዚህ ጋር ያለን ነገር አምጥቷል እኔ እናንተ ወደ ጣቢያ ወደ ጣቢያ እንሄዳለን ማለት ነው ለምን ጣቢያም ትወስደኝ ለምን የኔ እናንተ ነገር እዚህ ስላላበቃ ማለት ነው